ጆሲ ሁለተኛ ልቅዳለሁ። አረ ይበቃኛል ቲጂ፣ በጣም ቆንጆ ቡና ነበር። አረ ጆሲ ሚስትህ እኮ ነኝ። አመሰግናለሁ ትላለህ እንዴ? እንደዚህ ስትለኝማ ለሆነ ለባዳ ሰው ያፈላው ነው የሚመስለኝ። የኔ ቆንጆ ስለሚገባሽ እኮ ነው አንቺን የሰጠኝ አምላክ ሁል ጊዜ አመሰግነዋለሁ። የማየውን ነገር አታውራ። እኔ ላንተ፣ አንተ ለኔ ነው የምንኖረው። ምስጋና ምን አስፈልገው? ያንቺ እኮ ይለያል። ከነ ጉድለቴ እኮ ነው የተቀበልሽኝ። የኔ ሳያንስ ይኸው አንቺንም ያለ ልጅ አስቀረውሽ። ጆሲ በዚህ ጉዳይ ሁሉ ጊዜ መጨቃጨቅ አለብን እንዴ? ለምንድን ነው ይሄን ሀሳብ የምታነሳው? አምኜና ፈቅጄ እንደገባው ደጋግሜ ነግሬሃለሁ። አየሽ፣ ሁል ጊዜ ልብሽ ቀና ነው የሚያስበው። ለዚህ ነው ስጦታ የምልሽ። ይልቅ እሱን ተወውና ደምን ሄደ ተለካ? አዎ በጣም ጥሩ ሁኔታ ላይ ነው ያለሁት። አንቺ እንደዚህ እየተንከባከብሽኝ ምን ሆናለሁ? ቢሆንም መጠንቀቁ አይከፋም። አንተ ዝም ብለህ ስራህን ስታይ ራስን ትረሳዋለህ። አትጨነቂ፣ በቻልኩት አቅም ራሴን ለመጠበቅ ሞክራለሁ። እኔ የምልህ ጆሲዬ፣ ባለፈው ያልከኝ ነገር እንዴት ሆነ? ጉምሩክ ላይ ምናምን እቃ ተይዘውብኛል ብለኸኝ ነበር እኮ። ውይ ቲጂ፣ በስንት መከራ ትላንት ተለቀቀልኝ እኮ። ብታይ እንዴት እንደተጨነቁ። አረ እንኳን ተለቀቀልህ፣ በጣም ደስ ይላል። ጊዜ ጠይቃለሁ እያልኩኝ ለምን አጋዥ አትፈልጊም? ሁልጊዜ ከስራ ደክሞሽ እየገባሽ የቤቱ ስራ ያደክማል እኮ። ካልሆነ እኔ ለደላላ ልንገር እንዴ? አረ አያስፈልግም። የትኛው ስራ አለ ብለህ ነው? እዚህ ቤት ያለ ነው እኔ እናንተ ብቻ ነን። ለሱ ደግሞ እኔ አላንስ ካልሽ እሺ። እኔ እንዳትጎጂ ብዬ አንቺ ነሽ ያለሽ። በፍጹም አልጎዳም ነው ሲያታስብ። እሺ ዳንዬ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? በዚህ ሁኔታ እስከ መቼ እንደምንቀጥል አላውቅም። ነገር ተነጋግረን ጨርሰን በኋላ እንደገና ወደ ኋላ ትመለሳለህ እንዴ? ወደ ኋላ መመለስ አይደለም። እዚህ ሰውዬ ቤት ለምን አላማ እንደገባሽ የረሳሽ እየመሰለኝ ነው። ዳኒ ምን ሆነሃል? እንዴት ነው እሱን የምረሳው? አውቃለሁ። ይኸው ምንም ነገር ሳናደርግ እሱ ቤት ከገባሽ ስንት አመት ሆነሽ? ታዲያ በእቅድና በስርዓት ነው እንጂ ዝም ብሎ ከመሬት ተነስቶ ተገብቶበት ቢሰራ ዋጋ እንደሚያስከፍል አታውቅም? ብቻ ግን በደንብ አስበሽበት ወደ ተግባር ብንገባ መልካም ይመስለኛል። እሺ በቃ ትጨናነቅ። የሆነ አንድ ሀሳብ መጥቶልኛል። እሱ እንድንነጋገር ነው እዚህ የጠራው። ምን? የእውነት ትጂ በጣም የሚገርም ሀሳብ ነው ያሰብሽው። ለዚህ ሁሉንም ነገር በቅድና ግን የሚሆን ይመስልሻል? ለምን አይሆንም? ለምን ተጠራጠርክ? ማለቴ ሰውየው ደስ የሚለው ይመስልሻል? አይዳኒ ጆሲ እኮ በጣም ጥሩ ሰው ነው አይደለም? እንደዚህ የሚያሳምን ታሪክ ነገር ላይ ዝም ብዬ ባወራው ራሱ ያምነኛል። አረ ለሙራን ማሰብ የሚባል ነገር አለ። እኔን እዚህ ጋር ቁጭ አድርገሽ ስለሱ ማሰብ አይከብድም? ምን ነው ቀናህ እንዴ? በቀናስ ይፈረድብኛል? ይልቅ እሱን ተወውና በተነጋገርነው መሰረት ጉዳዩን እንፈጽም። ታዲያ ቲጂ ስራ ውሎ ምናምን አሪፍ ነበር? አንተ ጋርስ እንዴት ነበር? እኔ ጋርም በጣም አሪፍ ነበር፣ ግን በጣም ስትናፍቂ ነበር። እውነት? ምን ነው አላመንሽኝም? ኧረ አምኛለሁ። ይሄንን እኮ የውጭ ሰዎች ቢሰሙ በጣም ተሟዘዙ ይሉናል ብዬ ነው። ሚስቴ መናፈቅ አልችልም እንዴ? እንደሱ ሳይሆን አለ አይደል፣ ያው ሰው በዚህ ልክ አይረዳንም ብዬ ነው። ትዳር ውስጥ ከገቡ በኋላ እንደዚህ አይነት ስሜቶች ትዳር ውስጥ ብዙ ስለማያስተዋሉ እኮ ነው። እኔ ግን ማንም ምንም ቢል ይሄ ስሜት አይለወጥም፣ ለአንቺ ያለኝ ማለት ነው። ኧረ አይለወጥብኝ። ይልቅ አንድ ነገር ልነግርህ ነበር። ምን? ወንድሜ ትንሽ አሞታል። ትንሽ ጊዜ እዚህ እንዲመጣና እንዲታከም ብዬ ነበር። ውይ ማን ነው? የኔና ያንቺ ነገር እኮ በጣም ይገርማል። እንደ ቀልድ ይኸው አብረን መኖር ጀመርን። እንደ ቀልድ ዘመዶችሽንም ሳልተዋወቀው። አሁን ግን ፕሮግራም ይዘን ሄደን ታስተዋውቂኛለሽ።
አዩስዬ ሳልፈልግ ቀርቼ መሰለ። ያው ያለው ነገርና የሀገሩን ርቀት ነው። አውቃለሁ ቲጂ፣ ያው እንደምንም ብለን መሄድ አለብን። እሺ በጣም ደስ ይለኛል። ወደ ሌላ ርዕስ እኮ ገባን። ግን ቆይ ወንድምሽ ምን ሆኖ ነው? በመጀመሪያ ስሙ ዳኒ ይባላል። ትንሽ ጭንቀት ነገር ነው። እንዴ ለምን ዝም አልሻ ታዲያ? ቶሎ ጥሪውና በአስቸኳይ ሐኪም ቤት ምናምን ነገር ይታያል። አዎ እኔም እንደዛ ነው ያሰብኩት፣ ግን እሱ ትንሽ ደብሮታል። ደብሮታል? ለምን? እሱ እንደሚለው ከሆነ አንቺን ማስቸገሬ ሳያንስ እንደገና ለሌላ ሰው ሸክም መሆኔ ነው ብሎ ነው። ሌላ ሰው? እኔን እንዳይሆን ብቻ። አዎ በጣም አዝናለሁ ቲጂ። በእሱ ሳይሆን በአንቺ ነው። እንዴት እንደዚህ ሲያስብ ዝም ትይዋለሽ? በይ አሁን በአስቸኳይ ደውይና እንዲመጣ አድርጊ። እሺ ዮሲዬ። እሺ ቲጂ፣ ጉዳያችን እንዴት እየሄደ ነው? በጣም አሪፍ ነው። ሁሉንም ነገር ቦታ ትሽየዋለሁ። አረ ከሰውየው ጋር ተነጋገራችሁበት እንዴ? አዎ ብታይ እንዴት እንዳዘነ። እውነትም ጥሩ ሰው ነው ነበር። ምን ያደርጋል? አልገባኝም። ምን ለማለት ነው? ምንም እንደው ዝም ብዬ ነው ብለሽማ አይደለም። እሱን ተወውና ከመጣ በኋላ ምን ስለምናደርግ ብናወራ አይሻልም? ጥሩ። ያሰብሽው ነገር አለ? አዎ የሆነ ይመጣልኝ ሀሳብ አለ። ምንድን ነው ንገሪኝ። እኔ እንግዲህ እንደዛ ነው ያሰብኩት። ጥሩ ሀሳብ ነው። በተረፈ እየተነጋገርን የሚያዋጣን መስመር እንይዛለን። እኔም እንደዛ ነው ያሰብኩት። እሺ እና ስለኔ በተወሰነ መልኩ ለሰውዬሽ ነግረሽው? አዎ ባለፈው በተነጋገርነው መሰረት ነግሬዋለሁ። እንደዛ ከሆነ አሪፍ። አስተደውልልኝ በቃ አውሩት። አንቺ ለትንሽ ጊዜ እንኳን ቢሆን ራሱ ከባላንጤ ጋር አብሮ መኖር ሲጨንቅ። ምን ነው ገና ሳይመጣ ፈራ እንዴ? አይዞ ዮሲ ቀለል ያለ ሰው ነው። መፍራት ሳይሆን አለ አይደል የድብብቆች ነገር ስለሆነ ነው። በነገራችን ላይ ከዚህ በኋላ ዮሲ ብለሽ ስትጠሪ ባልሰማሽ ደስ ይለኛል። እንዴ ዳኒ ምን ችግር አለው? እስከዛሬ እኮ እንደዛ እያልኩ ስጠራው ነው የኖርኩት። አሁን ድንገት ተነስቼ በሙሉ ስሙ መጥራት አይከብድም? ወይ ዮሲ መጣ እንዴ? አዎ እንኳን ደህና መጣ። እንዴ እንግዳም አለ እንዴ? ማን ነው? ወንድሜ ነው። ተዋወቀው። ሰላም ነው? ሰላም። እንዴት ነው? የቲጂ ባለቤት ዳኒ ማለት ደግሞ እሱ ነው። እሺ ዳንኤል እንዴት ነህ? ደህና ነኝ። እንዴት ነህ አንተ? ከዛሬ ነገ ሁሉንም ቤተሰቦች ታስተዋውቂኛለሽ እያልኩኝ ይሄው በመሀል አንተ መጣ። ሁሉ ሰላም? እኛም እኮ ይዘሽው እንተዋወቀው እያልናት ነበር። ያው እንግዲህ ሁሉም ነገር ሰው ባሰበበት መንገድ አይደለም። ለዛ ነው። እሱስ ልክ ነው። ጤንነትን ሳልጠይቅ ሌላ ወሬ ጀመርን አይደል? እንዴት ነው ታዲያው? አዎ እባክህ ጤና ጠፋ። ያው እዚህ የተሻለ ሕክምና ካለ ብዬ እኮ ነው። አይ ጥሩ አደረክ። በጊዜ መታየቱ ጥሩ ነው። ያው አትመመኝ አይባልም ማረኝ እንጂ። አዎ እሱስ እውነት ነው። ቲጂዬ በጣም ይቅርታ። እንግዲህ ጨዋታውን የሁለታችን ብቻ አደረግን አይደል? እንዴ በጣም እንጂ ረሳችሁኝ እኮ። እንደዛማ በፍጹም አይሆንም። ኧረ ስቀልድ ነው ዮሲ። እንግዲህ ዳንኤልን ጥሩ ሕክምና የሚሰጥበት ቦታ ወስደሽ ያሳዩ። እሺ ዮሲ። ምን ነው ቲጂ? ምንም ጆሲ፣ እንዳልከኝ አደርጋለሁ። እሺ ዳኒ፣ አሁን ምንድን ነው ማድረግ ያለብኝ? ስለምን? ዳኒ ከኔ ጋር ነህ? እንዴት እንደዚህ ትለኛለህ? ጆሲ ማታ መጥቶ ሐኪም ቤት ወሰድሽው ብሎ ሲጠይቀኝ ምን ልለው ነው? አዎ ወስጄዋለሁ ነው። ከዛስ
ስለ በሽታው ምናምን ቢጠይቀኝስ? ቲጂ ምን ሆነሻል? ባለፈው ተነጋግረን የለ እንዴ? እሱን ንገሪው። እሺ በቀጣይ ምንድነው ማድረግ ያለብን? እኔ እዚህ ትንሽ ቆይቼ እረፍት ማድረግ እንዳለብኝ ሐኪሞች እንደነገሩኝ ለምን አትነግሩኝ? እነግረዋለሁ። ከዛስ ምንድነው ማደርገው? በአንቺ በኩል ያሉ ነገሮችን ማለቴ ንብረቶችን በተመለከተ ያለውን መረጃ መሰብሰብና ማወቅ። ጥሩ እሺ። እኔ ግን ከሆነ በኋላ ሆነ እንጂ እዚህ ባልመጣ ይሻለኝ ነበር። እዛው በውጪ እያለሁ በቃ እየተነጋገርን ነገሮችን ብናስተካክል ይሻለኝ ነበር። እንዴ ለምን እንደዚህ ያልክ? አንቺና እሱ የምታደርጉትን የምትሆኑትን ነገር እያየው መታገስ ከብዶኛል። ዳኒ ምን ሆነሃል? ሁለት ነገር ወዶ ይቻላል እንዴ? ወይስ አላማችንን ረሳው? እንደሱ አይደለም ግን በቃ ዳኒ ምን ሆነሃል? አሁን እኮ ትንሽ ጊዜ ነው የቀረን። እሱን ደግሞ መታገስ አለብን። እንዴት ዋላችሁ? መጣህ እንዴ? እንዴት ነው? ቲጂ ሐኪም ቤት ሄዳችሁ እንዴ? አዎ። እና ምን ተባለ? ጭንቀት ነው አሉኝ እና ትንሽ እረፍት ማድረግ እንዳለበት ነገሩኝ። ዳኒ የሚያስጨንቅ ነገር አለ እንዴ? ያው የሰው ልጅ የሚያስጨንቀው ነገር አይጠፋም፣ ግን በዚህ ልክ ራስን መጉዳትም የለብህም። አይ ዮሴፍ፣ ምን የሚያስጨንቅ ነገር ይኖራል ብለህ ነው? ያው እነሱ የሚሉትን አያጡ። አይ ዳኒ፣ እንደዚህ ብለህማ መዘናጋት የለብህም። በእርግጥ እነሱ ከሚሉት ነገር ውስጥ የሚሰማ ነገር ይኖራል። እሱስ እውነት ነው። ስለዚህ የሚያስጨንቅህን ነገር መተው አለብህ። ምክንያቱም አንተ ስትኖር ነው ሁሉም ነገር የሚኖረው። ይሄንን ደግሞ ማሰብ አለብህ። እና የታዘዘልህ መድኃኒት አለ እንዴ? አዎ የሆነ መድኃኒት ሰጥተውናል፣ ግን ከዛ በላይ እረፍት ነው የሚያስፈልገው ብለውናል። አይ እንደዛ ከሆነ ጥሩ ነው። በቃ የሐኪሞቹን ምክር ምናምን በደንብ መተግበር ነው። አይ ዮሲ መች ሰማና፣ ይኸው ከሐኪም ቤት ጀምሮ እየተጨቃጨቅን የመጣ ነው። እሱ ካልሄድኩ እያለ ነው፣ እኔ ግን ትንሽ አርፈህ ትሄዳለህ እያልኩት። እንዴ ዳኒ ምን ሆናል እንዴ? የተወሰነ ትንሽ እረፍት አድርገህ ከዛ በኋላ ሲሻለህ ትሄዳለህ። ችግር የለውም፣ አሁን ደህና ነኝ። እናንተንም ማስቸገር የለብኝም። እዛው ብሄድ ይሻላል። ምን ማለት ነው? እዚህ ቆይ፣ ያልተመቸ ወይ የጎደለ ነገር አለ ወይ? እኔን እንደ ሩቅ ሰው አይተኸኝ ነው? አረ እንደሱ አይደለም። አዎ፣ ስለዚህ ይሄንን አስቸገርኳቸው ምናምን የምትለውን ነገር አቁመ እዚህ በደንብ አገግመ ትሄዳለህ። እሺ እንግዲህ እናንተንም ፈጣሪ ይስጥልኝ። ኧረ አይባልም። ጆሲዬ ግን ምን አይነት መልካም ሰው እንደሆንክ ታውቃለህ አይደል? ቆይ ምን አድርጌ ነው? እንዴት ምን አድርጌ ትላለህ? ይኸው ወንድሜን ከኔ በላይ እየተንከባከብኩ አይደል? ምን ሆነሻል አንቺ? ቆይ የአንቺ ወንድም ማለት የኔ ወንድም አይደለም እንዴ? እሱማ እና ታዲያ አይ እንዲሁ ላንቀብ እኮ ነው። እሺ ምን ሆነሻል አንቺ? አንቺ ሱዳ ባለቤት አይደለሽ? እሺ በቃ እኔ ራሱ ፈጣሪ ነው መሰለኝ። ቲጂ አሁን ቆይ ምን እየጠበቅን ነው? ለምን ቆይ ወደ ተግባር መግባት አንጀምርም? የምን ተግባር? ሆነሻል ቲጂ፣ ያንቺና የዮሴፍን ጉዳይ ነዋ። እስከ መቼ በወሬና በእቅድ ብቻ? ይሄን ነገር ቶሎ ብንጨርስ አሪፍ ነው። እሺ ግን በምን እንጀምር ታዲያ? ቆይ ለምን የሆነ ምክንያት ፈጥረሽ ከሱ ጋር መለየት እንደምትፈልጊ አትነግሪውም? ምን አይነት ቀሽም የሆነ ሀሳብ ነው የምታስበው? ማለት ምኑ ነው ቀሽም? ከዮሴፍ ለመለየት ምንም አይነት በቂ ምክንያት አይኖርም። ያስበው ዳኒ፣ ጆሲ እኮ ምንም የጎደለው ነገር የለም። እንዴት ከመሬት ተነስቼ እንለያይለዋለሁ? ይመስለኛል ለአንቺም ከሱ መለየት የምትፈልጊ አይመስለኝም። ካሰብሽበትማ ብዙ ምክንያት ይኖራል። ዳኒ ምን እያልከኝ ነው? ቆይ ሁል ጊዜ መጨቃጨቅ አለብን? ለምንድን ነው ማታምነኝ? ከአንተ ጋር መሆን ስለምፈልግ መሰለኝ ቤት ድረስ እንድትመጣ ያደረግኩት። እሺ ታዲያ ምን ልበል? እስካሁን ከወሬ ውጭ ምንም ወደ ተግባር የገባንበት ነገር እኮ የለም እኮ። እሺ ታዲያ ከዚህ የተሻለ ሀሳብ ካለ ብንነጋገርበት መልካም ይመስለኛል። እሺ ጥሩ። ከዚህ የተሻለ ሀሳብ አለሽ? ካለ ንገሪኝና እንተግብረው። ካልሆነ ግን እንዲሁ በወሬ ብቻ ምንቀር ነው የሚመስለኝ። አላውቅም፣ ግን ይሄ ፍቺ ያልከው ነገር
ምንም ደስ አላለኝም። ለፍቺም ያደርሰን ነገር ምንም የለም። ኧረ እባክሽ አንቺ ግን በጣም አርቀሽ የምታስቢ ይመስለኝ ነበር። ነገር ግን ጨዋታ ነው ያልሽው። ማለት አልገባኝም። ምን ለማለት ፈልገ ነው? ልጅ መውለድ እንደማይችል ረሳሽ? እና ምን እና አለው? ልጅ መውለድ እንደምትፈልጊና ከዚህ በኋላ ከሱ ጋር እንደማትሆኝ ንገሪው። ይሄ ለፍቺ በቂ ምክንያት ሊሆን አይችልም? ምን እያልከኝ ነው ዳኒ? ይሄን ነገር እኮ ተነጋግረንበት አምኜበት ነው የገባሁት። እንዴት ድጋሚ ስለ ልጅ አወራበታለሁ? ምንም እየገባሽኝ አይደለም ቲጂ። ሀሳብ አንቺ የለኝም፣ ሀሳብ እንጂ እምብየው። ቆይ ምንድነው ችግርሽ? ምንድነው የምትፈልጊው? አሁን እኮ ስለ እሱ ስሜት አይደለም እየተጨነቅን ያለ ነው፣ ስለ ራሳችን ጉዳይ ነው እንጂ። እንዴት ነው ቆይ በዚህ ጉዳይ መቀጠል የምንችለው? ቅርታ ዳኒ፣ እኔ እኮ ያንተን ሀሳብ ላለመቀበል ፈልጌ ሳይሆን ይሄ ሀሳብ የመፍትሄ ሀሳብ መስሎ ስላልታየኝ ነው። በጣም ጥሩ። ያሰብሽው ሀሳብ አለ? ለመናገር የፈራሽው? እንዴት? ለምን እንደዚህ ያልክ? ይመስለኛል ከፍቺ ይልቅ ሰውየውን እስከ መጨረሻ እንድናሰናብተው ነው መሰለኝ ሀሳብሽ። አይገርም እንዴ? ቆይ እኔ እስካሁን ይህን ነገር አላሰብኩትም። በስመ አብ! አንተ ምን አይነት የጭካኔ ሀሳብ ነው የምታስበው? ብቻ አሁንም ይህንንም ነገር አልስማማም ብትይም ባልሆነ። ቆይ ይሄን ያህል ጊዜ አብሬው ኖሬ እንዴት ልገለው አስባለሁ? ጆሲ እኮ መልካም ሰው ነው። እንዴት የሰው ነፍስ አጥፍተን እኛስ በሰላም መኖር እንችላለን? በጣም ጥሩ። ሀሳብሽን ፍላጎትሽን ምንም እየገባኝ አይደለም። ልታስረጅኝ ትችያለሽ ነው ወይስ ሀሳብሽን ቀይረሽ ከሱ ጋር ነው መኖር ፍላጎትሽ? ዳንኤል ምን እያልክ ነው? ስንቴ ነው በዚህ ጉዳይ ተነጋገር ነው? መጥፎ ሀሳብ ማሰብና ቁም ማለት ይህንን ያስብላል? ኧረ እባክሽ መጥፎ ሀሳብ ማሰባችን ነው የሚገርምሽ? ገና ልንተገብረው አይደል እንዴ? ዳንዬ ትንሽ ጊዜ ስጠኝ። በዚያውም ሌላ ሀሳብ ካለ የማሰቢያ ጊዜ ሆነኛል። ቆይ ምን ተገኘ? ና ብለሽ ስጠሪኝ እኮ ጉዳዩን የዛኑ ቀን የምትጨርሹ ነበር የምመስለው። ቆይ አሁን ምን ተገኝቶ ነው? ዳኒ እኔ ሀሳቤን ቀይሬያለሁ አላልኩም፣ ግን በደንብ አስቤ ጥሩ ነገር ለማድረግ እየሞከርኩ ነው እኮ። እስከ መቼ? እኔ በዚህ ሁኔታ መቀጠል አልፈልግም። ግድ የለህም ዳኒ፣ ትንሽ ጊዜ ታገስ። ታዲያስ ዳኒ እንዴት ነው ጤና ምናምን? አሁን ደህና ነኝ። የራሴ ላይም ለውጥ እየታየ ነው። ደስተኛም እየሆንኩ እንደሆነ ይሰማኛል። አዎ ያው እንግዲህ እኛም ስራ ምናምን ነገር እያለን ያው ቢዚ አድርጎን ሳንንከባከብክ። አረ ከዚህ በላይ እንዴት እንከባከቡኛላችሁ? እናንተ እኮ የምትችሉትን ነገር አድርጋችሁልኛል። አዎ እኔ ራሱ በጣም እግዚአብሔርን አመሰግናለሁ። እንዴ ቲጂን የመሰለ ምርጥ ባለቤት ሰጥቶኝ በጣም እኮ ነው በቃ ከነ ጉድለቴ ተቀብላኝ በቃ ሁሉን ነገር ሸፍና አብራ የምትኖር እንደሷ የምር አላገኘሁም። ለነገሩ ልክ ነው። ያው ከሁኔታችሁ ራሱ ካየሁት ነገር መመስከር እችላለሁ። እሷን በጣም ነው የምትወደው። ኧረ ተው። አዎ እሺ ታዲያ እንዴት ነው ምናምን ነገር ኑሮ ህይወት ምናምን ነገር አንተስ እንዴት ነው? አላገባህም? አሪፍ ነው፣ ምንም አይልም። እኔ የምለው እኔን ጥላችሁኝ ተዝናንታችሁ መጣችሁ ለሁለት? ወይ መዝናናት! ምን ነው እግሬን በሰበረው ነበር ያልኩት። ሰውዬሽ ችግክ ባይልብኝ ኖሮ እግሬንም ማንሳት አልፈለኩም ነበር። ምን ተፈጠረ? ምን ተፈጠረ ትይኛለሽ እንዴ? ከባላንጤ ጋር እኮ ነው የወጣሁት። እንዴት ቆይ አቅለሹ ነው? ዳኒ ደግሞ ትንሽ ጊዜ መታገስ አቅቶ ነው? መታገስ ሰውዬሽ እንደሆነ ጥያቄ መጠይቅ እንደሆነ ሲወድ፣ እኔማ ይሁን የጠረጠረ ነገር ያለውማ ይመስለኛል። ቆይ ምን ጠይቆ ነው? ስለ ቤተሰብ ምናምን በቃ ምን ቸገር? የማይጠይቀው ነገር የለም ማለት ምን ማለት አለው? ስለ ትዳር ምናምን ነው አይጠይቀኝ። ቆይ የነገርሽው ነገር አለ እንዴ? ወይኔ አላገባውም አልኩት እንዳትለኝ ብቻ። እኔ እኮ ባለፈው ሲጠይቀኝ አግብቷል ብየዋለሁ። ያምሻል። ቆይ አንቺ ቢያንስ ስለጠየቀሽ ነገር ለኔ መረጃውን መናገር የለብሽም? ቆይ ነገሩ እንዲበላሽ ነው እንዴ? ቆይ የምትፈልጊው
ነገሩ እኔም በደፈናው ጥሩ ነው አሪፍ ነው ብቻ ነው ያልኩት። ተመስገን። አላገባውም ያልከው መስሎኝ በጣም ደንግጬ ነበር። ቆይ ምን አስበሽ ነው ቆይ እንደዚህ ያልሽው? ምን አስባለሁ? ያው አግብታ የለ። ተይ እባክሽ ቀልደሽ ምተሻል። ይልቅ ሰውዬሽ በጣም ይወድሻል። እንዴት ማለት? አንተ ይሄን እንዴት አወክ? ምን ከወጣን ሰዓት ጀምሮ ስምሽ ካፉ ላይ ሳይጠፋ ነው አሉ። አልገባኝም። እስቲ ግልጽ አድርጋ ንገረኝ። ሰውዬሽ እንደሚለው ከሆነ ካላንቺ ምንም ህይወት የሌለው ነው የሚመስለው። በቃ ለአንቺ ልዩ ቦታ ነው ያለው። አዩሲ በጣም ይገርም ልብ ያለው ሰው እኮ ነው። ወዴት? ቆይ ምን አስበሽ ነው? ዳኒ ደግሞ ምን አስባለሁ? እንዲያው ገርሞኝ ነው። ይልቅ እሱን ታዩና ወደ ስራ ብንገባ መልካም ነው። የጣልኩት ነገር አለ በጣም ትዕግስት። ምን ሆነሽ ነው ይሄን መልካም ሰው ልታጠፊ ያሰብሽው? ምን አይነት ጭካኔ ነው? ምን አይነት ሰይጣናዊ ሀሳብ ነው? ግን የመጣው ይምጣ። ዮሴፍ ላይማ እንደዚህ አይነት ቆሻሻ ስራ አልሰራም። ለዳንኤልም ቢሆን በሀሳቡ እንዳልተስማማው ነግረዋለሁ። እንደዛ ይሻላል። ቲዚ በሰላም በሀሳብ ሄደሻል እኮ። እንዴ ዳኒ ፈታሃት እንዴ? ይሄንን ነው መሸሽ? ጭራሽ ስገባም እንኳን አላየሽኝም? ይቅርታ ዳኒ፣ የሆነ ሀሳብ እያሰብኩ እኮ። ምንድን ነው እንደዚህ ራስሽን እስክትረሺ ድረስ ያሳሰበሽ? እባክሽ። አይ እንዴት ዝም ብዬ ነው። ቆይ ምን ማለት ነው ዝም ብዬ? ቆይ ከኔ የምትደብቂው ነገር አለ እንዴ? እንደዛ ሳይሆን አለ አይደል? አይ እንግዲህ ምንድን ነው ዙሪያ ጥምጥም የሚያስኬድሽ? ንገሪኝ አልኩሽ አይደል እንዴ? ቲጂ ደህና ነሽ? ምንድን ነው ቆይ የሆንሽው? ኧረ ደህና ነኝ፣ ምንም አልሆንኩም። ኧረ በጣም ደህና ነሽ። ትዕግስቴን አታስጨርሽኝ። የሆንሽውን ነገር ካለ አንድ በአንድ ንገሪኝ። ስለ ዮሴፍ እኮ የሆነ ነገር እነግርሃለሁ ብዬ። ምን? መቼስ ለስራችን ጥሩ የሆነ ሀሳብ እንዳሰብሽ እርግጠኛ ነኝ። አይ እንደሱ እንኳን አይደለም። እና ምንድን ነው ታዲያ? በመጀመሪያ ስለ ሁሉም ነገር በጣም ይቅርታ። ስለምን ይቅርታ ነው የምታወሪው? በዮሴፍ ላይ ልናደርግ ያሰብነውን ነገር ትቼዋለሁ። ምንድን ነው ያልሽው? አንቺ ሴትዮ አብደሻል መሰለኝ። አላበድኩም። ይልቅስ ማብደው ይህን ነገር እዛ መልካም ሰው ላይ ሳደርግ ብቻ ነው። አንቺ ሴት አብደሻል እንዴ? ቆይ ምንድን ነው እንደዚህ እንድታስብ ያደረገሽ? ሲቀጥል ደግሞ እዚህ ቤት የገባሽው ለዚሁ ዓላማ መሆኑን ረሳሽው? አዎ ነበር፣ ግን ያሰብነውን ሀሳብ አይደለም ላደርገው ሳስበው ራሱ ዘገነነኝ። አሁን ወሬውን ታይና ሀሳብሽን ልቀይርበት የቻልሽውን ነገር ብቻ ንገሪኝ። ነገርኩ እኮ ዳኒ፣ ምንም አያውቅ ሰው ላይ እንደዚህ አይነት ነገር ማድረግ ከበደኝ። ይሄን የጅል ወሬሽን ታይና የሚደረገው ነገር አድርገን የሚያስፈልገንን ነገር ይዘን እንውጣ። ዳኒ እንደሱ እንደማይሆን እኮ እየነገርኩ ነው። ቆይ ምን እያወራሽ እንደሆነ ይታወቅሻል? ሌላውንስ ተይው። ቆይ እኔስ ምንድነው ዕጣ ፈንታዬ? እሱም በሂደት እናወራበታለን። እሺ አሁን ሀሳብሽ በደንብ ግልጽ ነው። በሰው ላይ ላደርገው የነበረውን ነገር በራሴ ላይ ልታደርጊው ነው? አንቺ ባልሽ እኮ ነኝ። አሁን እንዲህ ተንደላቀሽ የምንኖር ኑሮ እኔ ባመጣሁት ሀሳብ መሰለኝ። ምንድነው የምታወራው? ቆይ እኔ ስላንተ ያወራሁት ነገር አለ እንዴ? ደግሞ እኔ ነኝ ስላንተ መጥፎ ነገር የማስበው? እኔም በእኔ ላይ እንደዚህ አይነት ሀሳብ ታስቢያለሽ ብዬ ለአንድም ቀን እንኳን አስቤ አላውቅም ነበር። አንቺ ግን ለካ ነገሮች እስኪመቻችልሽ ነበር ከኔ ጋር አንድ ላይ ሆንሽ። አረ በፈጠረ ቆይ ሰው ላይ መጥፎ ነገር አናድርግ ነው ስህተቴ? ተይ እባክሽ አጉል ጻድቅ ልምሰላት። ይልቅ ይሄን ማይረብ ሀሳብሽን ትተሽ ለአመታት ስናቅድበትና ስናስብበት የነበረውን ነገር እንጨርስ። በፈጠረ ዳኒ እንደማይሆን እየነገርኩ ነው። ምን ሆነሻል? ቆይ አንቺ ልጅ እኔና አንቺ ልንለያይ ነው? እንደዛ ነው ሀሳብሽ?
ብቻ እሱም ከአንተ በላይ ወድጄዋለሁ ልትይኝ ብቻ እንደነ እኔ እንደዛ አላሰብኩም። ብቻ ግን መጥፎ ስራችንን እንተው ነው ያልኩ። ትሰሚያለሽ? እኔና አንቺ ተነጋግረን ነው አንቺ እዚህ ቤት የገባሽው። ዮሴፍን አንድ ነገር አድርገን ንብረቱን ከወሰድን በኋላ የራሳችንን ኑሮ ለማመቻቸት እንደሆነ ላስታውስሽ እንዴ? እዚህ ነገር ውስጥ ሁሉ የገባ ነው ነበር። ግን በቃ ጆሲ አረ ይሳለ እስቲ ዝም በይ። ምንድን ነው የምትይው? ልቀቀኝ ጆሲ ምንድን ነው ያልሽኝ? እንጂ ዝም በይ እስቲ። ቲጂ ይታወቅሻል፣ ግን ሀዘኑን እኮ በጣም እያበዛሽው ነው። ምንድን ነው ያልከው? ሰው እኮ ነው የሞተው፣ ያውም ጆሲ። ቆይ አንተ ትንሽ እንኳን አታዝንም? በእኛ ምክንያት እኮ ነው የሞተው። እሺ እንደዚህ ስለሆነ የምንለውጠው ነገር አለ? አረ በፈጠረ ዳኒ ዝም በል በቃ ከቻልክ። ቆይ ምን ማለት ነው ዝም በል? ይሄንኑ ፈርቼ እስካሁን ምንም ነገር ሳልል ቆየው። ግን አሁን መነጋገር ያለብን ይመስለኛል። ስለምንድን ነው የምንነጋገረው? በእርግጥ ባላሰብነው ምክንያትም ቢሆን የምንፈልገው ነገር ሆኖልናል። ስለዚህ በቃ ስለኔና አንቺ ማሰብ ነው ያለብን። ምን አይነት ጨካኝ ሰው ነው? ቆይ አንተ ስለሱ መሞት ሳያስጨንቅ ጭራሽ ስላሰብነው ነገር ትላለህ? ቲጂ ምንም እየገባሽኝ አይደለም። እሺ ውሸት ነው? እሱን የሆነ ነገር አድርገን የምንፈልገውን ነገር ለመውሰድ አልነበር ሀሳባችን? እሱ ወሬያችንን ሰምቶ ቀድሞ ሞተ እንጂ። አንተ ልጅ ልታሳብዳኝ ነው እንዴ አላማ? ለነገሩ ማበድም ሲያንሰኝ ነው ጆሲን የመሰለ ሰው በእኔ ምክንያት አጥቼ። አልገባኝም። ቆይ ምንድን ነው አላማሽ? ቆይ ምንድን ነው አዲስ ያደረገች ነገርስ? ብነግርህም አይገባም። ሰው ሞቶ ሌላ ነገር የምታስብ። እየሰደብሽኝ ነው? ስድብ? አሁን በፈጠረ ተወኝ። ተወኝ አትበይ። አልተውሽም። ይልቅ ንብረቶቹን ቦታ ሲይዘን ሌላ ቦታ ሄደን ብንኖር ይሻላል። ኧረ እባክህ ጭራሽ ህሊና የሌለኝ ነው እንደሚመስልህ። እንደውም ከዚህ በኋላ ይሄን ሀሳብ ደግመህ እንዳታስብ። አልገባኝም። ገና ለገና እሱ ሲሞት ሁሉንም ነገር ሀብትና ንብረቱን ጠቅልለሽ የራስሽ ብቻ አድርገሽ ልኖሪ ነበር ሀሳብሽ? ትሰሚያለሽ? እንደዛ ካሰብሽ በጣም ተሳስተሻል። ምን አይነት ህሊና የሌለ ሰው ነህ ግን? የኔን ህሊና ታዩና በስርዓቱ ብናወራ ይሻላል። ዳንኤል በፈጠረ ተወኝ። አሁን ጭንቅላቴ በጸጸት ሊፈነዳ ነው። ከቻልኩ ጣልኝ። ቲጂ መነጋገር አለብን። ባለፈውም ተናደሻል ብዬ ነው ትችሽ የወጣሁት። ዳንኤል ቆይ ምን አድርጊ ነው የምትለኝ? ምን ማለት ነው ደግሞ እሱ? ይህ ሁሉ ምን ተነጋግረን ነው እዚህ ነገር ውስጥ የገባ ነው? ሀሳብሽ ቆይ ምንድን ነው? እኔ አሁን ከጸጸት ውጪ ምንም እየተሰማኝ ምንም እያሰብኩም አይደለም። እስከ መቼ? መጀመሪያውንም እኮ ይሄ እንደሚፈጠር እኮ እናውቀዋለን።
ዛሬ ላይ ለምንድን ነው አዲስ ሊሆንብሽ ይቻላል? እሺ አሁን ምን አድርጊ ነው የምትለኝ? የኔና ያንቺን ነገር እልባት እንስጠው። ሁሉንም ነገር ቦታ ቦታ ሲይዘን አብረን መኖር አለብን። ይቅርታ ዳኒ፣ ያ እንኳን የማይሆን ነገር ነው። ምን ማለት ነው? ለምንድን ነው ሊሆን የማይችለው? ሚስቴ መሆንሽን ረስተሽው ነው? ይኸውልህ እውነት ነው፣ ይሄን ነገር ተነጋግረን ያደረግነው፣ ግን አሁን ስለ ወደፊትም አብሮ ስለመኖርም ምንም አላስብም። ብችል ቢያንስ እጄን ለፖሊስ ሰጥቼ ከጸጸት ብድን ደስ ይለኛል። አሃ አሁን ገባኝ። ሰውዬሽ ላይ የተጫወሹንም ድራማ እኔ ላይም ልትጫወቺ ነው? እንዳታስቢው እሺ። ትንሽ እንኳን አይከብድሽም? የፈለግሽውን ነገር ካገኘሽ በኋላ አንተን አልፈልግም የምትይው? ዳንኤል ተረጋጋ፣ እንደዛ አታስብ። እኔ አሁን ከአንተ ጋር አብሮ ስለመኖር አላስብም። ብቻ ህመሜን እያስታመምኩ ብቻዬን መኖር ነው የምፈልገው። ትዕግስቴን አትፈታተኝ። ይህን የማይመስል ነገር ትተሽ አብረን ብንኖር ነው የሚሻልሽ። አንተ አሁን የመሰለ ንብረቱን ብቻዬን እየተጠቀምኩ መኖር ነው አይመሰለ? ግን በፍጹም እንደዛ አይደለም። አሁን ላይ አይደለም ስለ ንብረት ልጨነቅ ይቅርና ስለ ራሴ ህይወት እንኳን ግድ የለኝም። ተይ እባክሽ፣ የምር የማምንሽ ነው የሚመስልሽ? እንግዲህ ካላመንከኝ ምንም ማድረግ አልችልም። ግን አንድ ነገር ልንገርህ፣ ገንዘብ ከፈለግ የተወሰነ ያህል ልስጥህ፣ ግን እኔን ተወኝ። የዮሴፍን ንብረት ለራሴ የተጠቀምኩ ሳይሆን የተቸገረን ሰው እየረዳው መኖር ነው የምፈልገው። ቢያንስ ጭንቅላቴ ትንሽ ሰላም ያገኝ ይሆናል። ይሄ እንዲሆን አልፈቅድም። እንግዲያውስ የፈለግከውን ማድረግ ትችላለህ። እኔ እንደሆን ሞት ምንም አይመስለኝም። እንግዲያውስ አንቺንም እስከ ዛሬም ስጓጓለት የነበረውን ንብረትን ማጣት አልችልም። ዳኒ ምን እያደረግክ ነው? ዛሬ ስትጮች ነበር ዝም ይሻላል። አሁን ትሞቻለሽ ዳኒ። አንቺ እኔማ